አንድ ቀን ሳያቋርጥ አንድ ቀን ደከመኝ አመመኝ ሳይል ለጊዮርጊስ ተጫወተ። በጊዮርጊስ ማሊያ በ8 ቁጥር። በነገራችን ላይ ዶክተር መንግስቱ ወርቁና 8 ቁጥር በብዙ መልኩ ትርጉም አላቸው ይባላል እና 8 ቁጥር ቢለብሰውም አስቦበት ይሆን አላቅም ወይ ተመርጦለት ይሆን አላቅም፣ ግን 8 ቁጥርን ከለበሰ ጀምሮ በብዙ መልኩ ሲበተን 8 ቁጥር ከመንግስቱ ጋር የተገናኘበት ታሪካዊ ዳራ አለ ይባላል። እሱን በተን አድርገህ ንገረኝ። ያው እንግዲህ የተወለደበትን የወፍታ ጊዮርጊስ ራሱ 8 ነው ፊደላቱ። የወፍታ ጊዮርጊስ የሚለው ቢቆጠር 8 ነው። መጥቶ የገባው ቅዱስ ጊዮርጊስ 8 ነው። ቅዱስ ጊዮርጊስ ሲቆጠር 8 ነው። ፊደሎቹ 8 ነው። መንግስቱ ወርቁ ሲቆጠር 8 ነው። ፊደላቶቹ ሲቆጠሩ 8 ነው። መጨረሻ ህይወቱ ኢንስትራክተር፣ የአሰልጣኞች አሰልጣኝ፣ የአፍሪካ አሰልጣኞች አሰልጣኝ ነው። ልክ ነው። ኢንስትራክተር ሚላው ስንቆጥሮ 8 ነው። ኢንስትራክተር የሚለው የመንግስቱ ወርቁ ሲቆጠር 8 ነው በፊደል። ለመጨረሻ አፈር የቀመሰው ታህሳስ 8 ቀን ነው። ታህሳስ 8 በታህሳስ 7 አረፈ። ታህሳስ 8 ግብዓተ መሬቱ ተፈጸመ። 8 ቁጥር ማሊያው ይለያል። ሁሉ አስከትላ ይለያል። የመኪናው ታርጋ መጨረሻው 8 ነው እና እሱና 8 ቁጥር ሌላ ሰው ላይ አያምር ነው። 8 ቁጥር ካለሱ በስተቀር ሌላ ሰው ላይ ብታየውም አያምር ነው። ሁላችንም ደግሞ ልጅ ሆነን ኳስ ስንጫወት በኋላም ካደግን በኋላ ስንጫወት 8 ነው ማለት የመንጌድ ምክንያቱም ታምር ያሳየን እሱ ነው። ለድል ያበቃን እሱ ነው። ታሪክ የጻፈልን እሱ ነው። በጣም ተጫዋች ሆኖ ታሪክ ጻፈ፣ አሰልጣኝ ሆኖ ታሪክ ጻፈ። በሁሉም በኩል